እኔ ካለሁበት ራሱ እኔ እዛው አብሬ ካለሁበት ራሱ ጥዬው ሄጄ እየሰራው ነው። ሊያውም ከወንዶች ጋር ጥዬ ሄጄ እየሰራው ነው። እየለፋው ፊቴ ማዲያት እስከሚያወጣ ድረስ እየለፋው እየሰራው ነው። በዛ ላይ ደግሞ በጣም ነው የሚማታው። እኔ ወደዋለሁ ቢመታኝ ምንም እንድቅም አልይዝበትም። ዛሬ መጥቶ አሁን መጥቶ ማታ ተመልሶ የሚመታሽ በምን ምክንያት? ለምሳሌ ምክንያት ነው የሚመታኝ ምሳሌ ልስጥሽ በትክክል እንድትነግሪኝ እኔ ምሳሌ ልስጥሽ። ለምሳሌ ባልና ሚስቶች በተለያየ ነገር ይጋጫሉ። ለምሳሌ ሚስት በጣም ገንዘብ ስትጠይቅ ባል ቋጣሪ ከሆነ ይበሳጫል። ወይ ደግሞ ሁልጊዜ አንቺ ጠዋት ማታ የቤት ውጭ እያልሽ ትጨቀጭቅኛልሽ ምናምን ብሎ እሷን ምላሽ ስትሰጠው ምናምን ሲመላለሱ ይናደድና ሊሰነዝር ይችላል። ገንዘብ ስትጠይቂው ነው ወይ ወይንስ የታመሸክ ስትዩ ነው ወይ ገንዘብ የታጠፋክ ስትዩ ነው? በምን ምክንያት ነው የሚሰነዝርብሽ የሚመታሽ? የሚሰነዝርብኝ የሚመታኝ በምንድን ነው? እሱ ምንድን ነው? ለምን አወቅሽብኝ ነው። ለምን አወቅሽብኝ ማለት እኔ እሱ ሲጀናጀን ሳይ እኔ አብዳለሁ። የምታፈቅሪውን የምትወጂውን ሰው አንድ አልጋ ላይ ተኝተሽ ጽሁፍ ስታይ ምንድን ነው እንለያልች አልልም። አቅም የለኝም። ወዴት ሄዳለሁ? በዛ ላይ ደግሞ የፈለገሽ ቦታ ብትሄጂ ልጅ አልሰጥሽም ይለኛል። እሺ ከሴት ጋር እየተጻፍክ ነው ስትይው ምን ይልሻል? ባይኔ አይቼ ነው ባይኔ ይት ሳረግ ማለት ሰውን እዛው ላይ ተኝተን አብረን ሚሴጅ ይገባል። ሚሴጅ ሲገባ ፊቱን ዞር አድርጎ ውስጥ ይዞት ይገባል ስልኩን። እሱ ተች ስልክ አለው። በቃ ወደዛ ውስጥ ይዞ ሲገባ ለምንድን ነው የምለው ታውቂያለሽ? ለምን እንዲህ ታደርጋለህ ስለው ምን ይላል? አይደለም ሌላ ምንም አይነት ጸብ የለም በኔና እሱ መሀል እኮ ምን ይላል? ቆይ ሴት ስትጽፍለት ዞሮ ቶሎ ብሎ ብርድ ልብሱ ወጥቶ ሊመልስ ሲል አንቺ ስትገልጪው ስትይው ምን ይመልሳል? አይደለም ብሎ ይከራከርሻል። መግለጽ ሳይሆን እኮ ሚሴጁ ግብት ሲል ከላይ ነው ቁጭ የሚለው እምልከው። የእሷ ስሟ ይመጣል። የእሷ ስሟ ይመጣል። የተጻፈው ስሟ ምጥት ይላል። ያንን ያለውን ያንን ሴ ከዚች ከልጅ ጋር አሁን እስ ያለ ምንድን ነው? ለምንድን ነው የማያበቃው ነው? ምን አገባሽ ነው? አንቺ ምን አገባሽ? ምን ቤት ነሽ ነው? ከዛ እሱ ደግሞ የሚለው ሚስት ነኝ አትይም? ምን ቤት ነሽ? ሚስት ነኝ በቃ እኔ ስልሽ እኔ የዚህን አክል ደግሞ መናገር አልችልም። ምክንያቱም አንደኛ ከሱ በላይ ልጅቷን አላገኝም። ሲቀጥል ደግሞ አገሬ አይደለም ለመፍረድ የሚያናክል አይመችም። ታውቂያለሽ እኔ የዛ ጊዜ እንደዛ ውልቅ ብዬ እንደዚሁ አሁን እንደዚህ ሆኜ ለምቀረው የዛ ጊዜ እንደዛ ውልቅ ብዬ ወጥቼ ቢሆንማ ለእኔም ተስፋ ነበረ። እኔ የምፈልገው ምንድን ነው ያችን በየበረንዳ እየወሰኩ የትም እየጎለጥኩ ያሳደግኳትን ነው የማስበው። መለየት አልፈልግም። ምክንያቱም በልጅነት የፈጣሪ ስጠኝ ሳልለው ራሱ ነው የሰጠኝ። ከሰጠኝ በኋላ ደግሞ መሄድ አልቻልኩም። ይሄ ነው ችግሩ። እሺ ከዛ በኋላ አንቺ መንግስት ሱቅ ሰጠሽና እየሰራሽ ህይወታችሁ ተለወጠ። ጥሩ እንጀራ መብላት ጀመራችሁ። ማሻላ። ከዛ እሱ ጋር ነው ያቆሙ። በቃ እዚህ ጋር ነው በቃ እዚህ ጋር እንደዚህ ማለት እዚያ እየሰራ እንደና እኛ ወደ ለውጥ ቦታ እየሄድን እያለን ፕሮሰስ መጣልኝ። በቃ የሆነ ደላላ ሰጥቻ ነበረ። ቶሎ አለችና ነይ አለችኝ። በቃ ወደ አዲስ አበባ መምጣት አለብሽ፣ ፕሮሰስሽ አልቋል ነይ አለችኝ። እንዴ ትናንትና ሳምንት ሳይሆነው ገና ፓስፖርት ሰጥቼሽ አለቀ? እንዴት እኔ ብር አላገኝም። በየእቁብ ገብቻለሁ። እቁቡ ይውጣልኝ እና እመጣለሁ ስላት ኧረ ቶሎ በይ ፍጠኝ አለችኝ። እቁቡን ምንንም ትውት አድርጌው በቃ ካቆምኩበት ላይ እኔ ሰው ከፍያለሁ ማንንም አልበላው። ካቆምኩበት ላይ ብሩን ለሱ ስጡልኝ ብዬ ጥያቸው ሄድኩኝ አዲስ አበባ ማለት ነው። ከዛን ሄድኩ አዲስ አበባ ተመረመርኩኝ፣ ደህና ሆንኩኝ። በቃ ሁሉ ነገር እኔ በፊትም ስመረመር እፈራለሁ። የሆነ ሰዓትም እንደዚሁ በቃ ምክንያቱም በጣም እዛ ስለምለፋ ኩላሊት ይኖርብሻል ይሉኝ ይመስለኝና እፈራለሁ። ምክንያቱም እኔ በጣም ነው የምለፋው። በሄድኩበት ልፋት በሄድኩበት ከልጅነቴ እስካሁን እስካለሁበት ድረስ በሄድኩበት ልፋት ነው እና ከዛ በቃ ፕሮሰሱ መጣሁኝ። የመጣሁት ጆርዳን ነው። ጆርዳን መጥቼ እያለ እኔና እሱ የዚህን አክል ስንቀመጥ እኔ አሁን የመጣሁት ስንት ነው 2020 ስንት ነው? በእነዚህ 2020 ነው የመጣሁት መሰለኝ። አዎ 2021 ነው የመጣሁት ነው የሚለው ፓስፖርቴ። 2021 ላይ ነው የመጣሁት። 2021 መጣሁ እዚህ። ከዛ 2021 ጀምሮ እዚህ እየሰራው ያለው በቃ ስልሽ በቃ ቃል ተግባብተን ተነጋግረን ችግራችንን እኔም ንስሐ ገብቼ በቤተ ክርስቲያን ችግራችንን ፈተን ያችን ልጅም ሊፈታ ከእሷ ጋር ሊርቅ ሊቦልካት
በቃ ሁሉን ነገር ችግር እንግዲህ አንድ ሃይማኖት ያለው ሰው መቼም ከሚያምንበት የበለጠ ነገር ምንም የለም። በዛ ቃል ገባን፣ ነፍስ አባት አስገባን መሀላችን፣ ቃል ገባን፣ ጨረስን ሁሉን ነገር። መጣው ቦታ ተደራጅተናል፣ በመንግስት የሚሰጥ ቦታ ተደራጅተናል። ያንን ለመቀበል አይሰማኝም። አይ ከአንቺ ጋር አልነበረም፣ ከሀና ጋር ነበር እያወራ የነበረው። እና ወደ አረብ ሀገር እድሉ ሲመጣልሽ ለባልሽ ሱቁን መንግስት የሰጠሽን ሱቅ ለባልሽ ሰጠሽው? ወሰዱት። ምክንያቱም እኔ ነኝ የደሃ የተባልኩት፣ እሱ ሳይሆን እኔ ነኝ የደሃ የተባልኩት። አነሱት፣ መንግስት ወሰደ። ምክንያቱም ለ5 ዓመት የተሰራው መንግስት አንስቶ ለሌላ ደሃ ነው የሚሰጠው። ምክንያቱም እንኳን ብላ ሄድ እግዚአብሔር ይስጠው መንግስትን እንኳን ወሰደው። ምክንያቱም ለባልሽ ከሚሰጠው ለምስኪን ድሃ ቢሰጥ ይሻላል። ስንት ድሃ አለች ልጆቿን ማሳደጊያ ያጣች። አዎ በእኔ ስም ስለሆነ ስልሽ የዛ ጊዜ በነገራችን ላይ ገበያም ብዙም የለም ነበረ። የሆነ እንትንም ግርግር ነበረ። በቃ እንደዛም አካባቢ ስለነበረ በቃ በፍርሃት ላይ ነበር ሰው ታውቂያለሽ። ከዛ እና ታዲያ አንቺ ወደ ጆርዳን ስትመጪ ቃል ተገባባችሁ? የሃይማኖት አባት አምጥታችሁ ቃል ተግባባን። መቼም እንደማትለያዩ ነው። ምን ነገር አደረግን? ቃል የተገባባችሁ እንደማንለያይ ልጅቷን እንደሚተው እኔና እሱ ከዚህ በኋላ ወደ አላማችን ለመሄድ። ይሄማ ልንገርሽ አይደል፣ ቃል ባትገባቡ ራሱ 100% እኔ 100% እርግጠኛ ሆኜ የምነግርሽ አረብ ሀገር መተሽማ መቼም አይተውሽም ማሬ። አረብ ሀገር የመጣች ሴት እኮ የወርቅ እንቁላል የምትጥል ዶሮ ናት። አትተው። አረብ ሀገር ስትገባ ነው የምትተወው እንጂ ወደ አረብ ሀገር የመጣች ሴት አትተው። ታሪኩን ልንገርሽ። እኔ እሱ ማለት እኔ ለመውቀስ ፈልጌ አይደለም። እኔ እንደነገርኳችሁ ታሪኬን እስከ መጨረሻው ልንገርሽ እንጂ ማለት ነው። ከዛን እኔ እዚህ አረብ ሀገር መጥቼ እየሰራው ለአንድ ምልከው ቤተሰብ የለኝም። 3 ዓመት ምናምን አካባቢ ድረስ 3 ዓመት አካባቢ 3 ዓመት ማለት ነው። 3 ዓመት ለሱ ነው ምልከው ብር ይሰማል። ሁሉ ነገር ቆሟል። እኔ እንጃ። ይሰማል። እሺ እኔ እናት ይሰማል። 3 ዓመት ሙሉ ለሱ ነው ምልከው። አካውንት የተባለ የለም በእኔ ስም። ከዛን እንደዛ እያደረግኩ 3 ዓመት መላክ ጀምሬ በቃ አንዴ አሞኛል ይለኛል፣ አንዴ ደሴ ይሄዳል፣ አንዴ ብዙ ነገር ያደርጋል ነው። እንዲያው እኔ አንድ ነገር የማምንበት የፈጠረኝ ፈጣሪ ፈተና ቢበዛብኝም መቼም እንደማይተወኝ፣ ጤና ካለኝ ደግሞ የትም ወድቄ እንደማልቀር በፈጣሪ ተስፋ ስለሚኖረኝ ሁሌም መጥፎ ነገርም ቢያደርግ ራሱ ለፈጣሪ ነው። እኔ ማንንም ሰው ሴት የሚበድለኝ ወንድ የሚበድለኝ እኔ ለፈጣሪ ነው የምሰጠው። ምክንያቱም ከሱ የበለጠ የእውነተኛ በቀል አምላክ ስለሌለ እንደዛ ነው የማደርገው ማለት ነው። ከዛን እኔ መጣው ወደዚህ ስመጣ የሻይ ቤት ጓደኛዬ አብሬያት የምዘክረው ዝክር፣ እሷ ጎርጊስን ስትዘክር እኔ ኪዳነ ምሕረትን የምዘክር፣ አብረን የምንበል እንጠጣ፣ አንድ ገበታ የኔ መሶብ እግዚአብሔር ምስክሬ ነው። እውነት እኔ ስደት ላይ ሆኜ አልዋሻችሁም። አንድ ቤት ነው፣ በአንድ ቤት ነው የምንበላው ማለት ይቻላል። በአንድ ቤት እኔና እሷ በአንድ ቤት፣ ከዛም በአንድ ቤት ከዛ በአንድ ቤት ነው እኔና እሷ አንድ ቤት ነው እየበላን የኖር ነው። ከዛን እኔ ወዲህ ስመጣ በቃ ፍርዬም በጣም ነው የምትወዳት፣ በጣም ነው የምትንከባከባት። እኔ ወጣ ስል እንኳን ድንገት ወደ እሱ ወዳለበት ወደ ከተማ ስመጣ ከገጠር ልጅቷ ፀጉሯን አጥባ ሰርታ ብትታመም ሐኪም ወስዳ በጣም የምወዳት ጓደኛዬ፣ በጣም የማከብራት፣ ከምንም በላይ ለእሷ ቦታ አለኝ። ከምንም በላይ በጣም ነው የምወዳት። ከዛ እኔ እንደዚህ እያደረገች እያለኝ በቃ እኔ እዚህ ከመጣው ተቀየረ ባህሪው። ብር እየላኩ ያለው በቃ ዛሬ ካናገሬ ነገ አያናግረኝም። ለካ በመሀል የዚችን የልጅ ፕሮሰስ ጀምሮ ወደ ሳውዲ እሷን ያመላለስልሻል፣ አንዴ ደሴ አንዴ አዲስ አበባ እያሉ ጨፍራሉ። ለካ ሁለታቸው እሷና እቺ ጓደኛዬ። ከዛ እንደዛ እየተደረገ እያለ በስተመጨረሻ ላይ አንድ የምወዳት ጓደኛ አለችኝ። ሻይ ቤት አሰራም፣ በጣም ነው የምትወደኛችን። ምን እወዳታለሁ፣ እንደ እናቴ ልጅ ነው ማያት። 2 ጓደኞች ናቸው እኔ እዛ ሀገር ላይ። እንግዲህ ልጅቷ የ6 ዓመቷ እዚህ ከመጣው 1 ወር እንደቆየው ነው የተከበረላት። የ5 ዓመት ልጅ ነው ጥዬ የመጣው እና
አሁን 11ኛ ዓመቷን መጋቢት ይዛለች እና በዛ ሰዓት በዛ ወቅት ምንድን ነበር ያደረኩት እኔ በቃ እሷን በጣም ነው ማምናት። ስደውል አገናኘኝ ስል ማገናኘት አፈልግም። ያለበትን ቤት ለቆ ከሷ ጎን ገባ። ከሷ ጎን አብረው ተከራዩ ከልጅቷ ጋር። ከዛ በቃ ታሪኩ ተበላሽቷል። ለሰው መናገር አይቻልም። ሰክሪ ባብ የለ ሩሂ ሰክሪ ልሽ ፈታቲ ይሰማል። ኧረ ይሰማል እናቴ ይሰማል ይሰማል። ከዛም ምን አደረገች? እኔ እንደዛ እያልኩ እያለው ታውቃለች ታሪኬን፣ ታዝንልኛለች። እዛ እያለው ስጣለው ታስታርቀኛለች። እንደምወደው ታውቃለች። ሁሉ ነገር ታውቃለች ልጅቷ ማለት ነው። ከዛን እችኛዋ ለካችኛዋ ጓደኛዬ ሁሉን ነገር ስለምትሰማ ሁሉን ነገር ስለምታይ እዛ ሻይ ቤት እሷ ቤት እየሄደ ቁጭ ሲል ስለምታይ የሚወራውን ነገር ማታ ላይ ምን እንደሚሰራ የሚወራውን ነገር ስለምታይ እችኛዋ ጓደኛዬ ከዛን ወዲያው የገዛ እናቱ እኔ ነግሬሻለሁ፣ እኔ ሴት ልጅ አለኝ ነገር እሱ እንደዚህ አድርጎ አግኝቼዋለሁ እና ልጅቷን ከቤት ውስጥ አግኝቻታለሁ። 2 ቀን ደርሼባቸዋለሁ። እናቱ የወለደችው ምዬ ልጅቷን ማለት ያቺ አብራሽ ጎረቤትሽ አብራሽ ቡና ስትጠጣ አብራሽ ስትበላ የኖረችዋ እናቱ ስትበላ አብራሽ ብዙ ነገር ስታደርግ የነበረው የእሱ እናት ሁሉን ነገር አይቻለው። እናትየው አልጋ ላይ ያዘቻቸው ከአንድም 2 ቀን የገዛ እናቱ ከአንድም ሁለት ዋሸኝ። እኔ ከሌላ ሰው ሰማውና እዚህ ፌንት ነቀልኩኝ። ሐኪም ቤት ሄድኩኝ። 3 ቀን ድረስ ራሴን አላቅም። እንደገና የኢሞ ግሩፕ ላይ ጓደኛዬ ወስዳኝ እዛ ጋር የሚመክሩ አሉ። እንደዚህ እንዳንቺ እናቱ ግን እነዛ መከሩኝ። ነገረችሽ? ጥሩ ሰው ናት ማለት ነው። እንዴት ነገረችኝ? እናቱ በጣም ገንዘብ አፍቃሪ ናት። ገንዘብ ስጠኝ ስትለው እምቢ ስትለው እሷ እና እሱ ተጣልተዋል። ታውቂያለሽ? ሲጣሉ ነው እስከዛሬ ደብቃለት። በገንዘብ ሲጣሉ ስጠኝ ብላ ብር ትክክል ሲያረጋት በጎይ ልገዛ ነው በጎች አግኝቼ ጎረቤት ስትለው እምቢ ሲላት ተጣልተዋል። አንቺ እውነቱን እንድታቂ ሲል ነው የተጣሉት። ተጣሉ። እሺ እናትየው ስትነግርሽ ነው። እሺ ከዛን እናትየዋ ነገረችኝ። መጀመሪያ እናትየዋ አይደለችም ሌላ ሰው ነገረኝ። ከዛም ሁለተኛ ሰው ነገር የለም ባለህበት ሰላም ሁን፣ ክፉን አልመኝም። ምክንያቱም ልጅ አላባት ማደግ እንደሌለበት እሷ ለሱ ያላትን ፍቅር ስለማቅ ከዛ በቃ ልጅቷ የሚያስፈልጋትን ነገር እያደረግኩኝ በቃ ከምሰራው የማልሰራው ይበልጣል። እንደዛ እያልኩ እያለው ልክ ልጅቷ እዛ እንደሄደች ብር ትልክልኛለች ብሎ ይላካልኝ። እንደሄደች የሄደበትን እሱ የሄደችበትን ሳትሄድ ካደችው ማለት ነው። ምንም በቃ እሷ ካደ ስታደርገው መጣና ይቅርታ ጠየቀኝ። ይቅርታ ሁሉም በስህተት ሆኗል። እሺ ለምን አፈረስክ ቃልህን? ለምን በላ ቃልህን ስለው በቃ ይቅርታ አለ። እሺ ይቅርታ ካልከኝ እሺ እኔ ፈጣሪ አይደለሁም ይቅርላ አሁን በቃ ይቅር ብያለሁ። እሺ እኔ እና አንቺ እንቀጥላለን እንደ ድሮ። እሱን ስለሚወሰን ይሆናል። አሁን ግን ይቅር ብያለሁ። መዳሜ ደወለች። ቆይ ያ ስለሆነ ነው። ከዛን እኔ እና እሱ እንደዚህ በመሀል ያለው እንደወቀው እንጂ እኛ ምንድናዝን አብረንሽ ምንድነው በመሀል ያለው የሚያሳዝን ነገር? እሺ በስተመጨረሻ ነግራቸዋለሁ። ማለት እኔ እንደርስበታለን። መጨረሻ ላይ ትነግሪናለሽ። እሱን አሁን ያለነው ምኑ ጋር መሰለሽ? ይቅርታ አድርገሽለት ቀጥላችሁ አንቺም እየሰራሽ ነው፣ በስልክ እያወራችሁ ነው። እሱ ጋር ያለ ነው። በ3 ቀንም በ4 ቀንም ይደውልልኛል። ከዛን እየደወልልኝ እያለ ከዛ በቃ አካውንቴ ላይ እምልክ ብር ልላክና አካውንቴ ላይ ሴቭ አድርግልኝ አልኩት ማለት ነው። በስተመጨረሻ ላይ እሻለኝ። ከዛን እሻለ እንደዛ እያለ ላኩኝ፣ ሴቭ አረገልኝ። ከዛ ከልጅቷ ጋር ይደዋወልና የሆኑ ልጆች የጎረቤት ልጆችም እንደዛው ይሉና ና እንሂድ ይሉታል። አረብ ሀገር እንሂድ እንውጣ ይሉታል። ከዛን እንውጣ ሲሉት እሺ ልና መንገድ ላይ
በቃ ደወለና ይቅርታ በቃ ስለበደልኩሽ ስላጠፋውስ መቼም አንቺን ያገኘ ታደለ። እኔ ግን ለአንቺ እመሆን ሰው አይደለሁም። በጣም ልክስክስ ውሻ ነኝ። አንቺ ለእኔ ሳትሆኝ ከዚህ የተሻለ ጥሩ ህይወት ይገባሻል። እውነቴን ነው የምልሽ። አንቺ ለእኔ በጣም ከምልሽ በላይ መልካም ሴት ነሽ፣ መልካም ሰው ነሽ። ለእኔ ከእናትም በላይ ነሽ። ምንም ያላጎደልሽብኝ። ስረግጥሽ ቀና ብለሽ ማተኝ፣ ስመታሽ ጆሮዬ ሁላ እስካሁን ድረስ ይመግላል። ያኔ በሚመታኝ ሰዓት ማለት ነው። ግን እኔ እውነት የምነግራችሁ የሚያሳዝነው ነገር ምንድን ነው? እሱ በህይወት ስለሌለ ነው። ምን ሆነ ማለት እኔ ታሪኬን ልናገር ብዬ ነው እንጂ እሱ በህይወት የለም። መውቀስ ምን ሆኖ ነው? በባህር ነው ሄደው? በባህር ሲሄድ ነው ሰምጦ ነው? በባህር ማለት የትም አልደረሰ። ገና አፋር ክልል ሲወጣ ነው የገዛ ጓደኞቹ ገለው ሬሳውን ወደ ቤተሰብ የመለሱ። ለምን ጓደኞቹ ገደሉት? ዋይ ብር ስለያዘ። የምን ብር? የሚሳፈርበትን ብር። ኬታ መጣስ? ይቅርታ ጠይቆኝ አትሂድ ለመንኩት። እኔ ላኩልን ነው እሱም ይሰራል። እኔም የላኩለት ያጠራቅሙ አለኝ። አንድ ብር ያንቺን አላጠፋሁም። ልሂድና ሰርቼ ከፍልሻለሁ። እኔ እሰራለሁ፣ አንቺ ትመለሻለሽ ብሎ ይቅርታ ጠይቆኝ ከዛን ተመለስ። እኔ አሁን ተመለስና መንጃ ፈቃድ አስተምሬክ በህጋዊ ወደ ሀገር ትገባለህ አልኩት። ወደዛ ትሄዳለህ፣ ወደ ሌላ ሀገር ትሄዳለህ፣ አትሂድ። እህቱ ላይ ሳይቀር አስደውዬ ነገርኳት ማለት ነው። አይሂድ። እኔ እሱ ከሄደ ማን አለ ብዬ ነው ኢትዮጵያ መመለስ፣ ከማንም ጋር መኖር አልችልም ብዬ ነገርኳት። ቲክቶክ ላይ ያገኘችኝ። ከዛ ሳያት እሷ ትጨፍራለች፣ አምሮባታል፣ ልጇን እየፖሰተኝ ምናምን። ከዛን ግን እንደው ምን በድዬሽ ነው በዚህ ልክ የተጫወሽብኝ? ምን በድዬሽ ነው? እና እስቲ ያልሽው ለምንድን ነው? ስራ ሳለ እዛ መስራት ትችላለህ ብለሽ ያልሽው ስለምንድን ነው አልኳት። እንዴ ጭራሽ ወደ ሌላ ሴት እየሄደ ነበር እንዴ? ሳውዲ ወደ ሌላ ሴት ወደዛች ቀርታው እየሄደ ነው እንዴ ሞተው? አዎ በኋላማ እንደዛ ነው። ያች ልጅቷ ሳውዲ ላካት እኮ ነው የምልሽ። በእኔ ብር ሳውዲ ላካት። ልጅቷ እኮ ሳውዲ ናት። እሱ እኮ ያለ አንድ ቀን ለመምጣት አስቦ አያውቅም። ወይ በአንቺ ብር የላካት ሴት ከአንቺ ላይ የማገጠባት ሴት ና ብላው እዛ ስደርስ እግርም ብላው 5 ያላከችለት ሴት ና ስትለው በአንቺ ብር ተነስቶ እየሄደ መንገድ ላይ ነው ህይወቱ ያለፈው በሰው እጅ። ግን እንደዛም ሆኖ የምትወቀሰው ሴቷ ናት። ተወቃሿ ያቺ ናት አይደል? እና ስላለችው ነው ብዙ አብረን በልተን አብረን ጠጥተናል። እንዴት ትክደኛለች? የጓደኛ ማለት እኮ ከእህትም በላይ ነው። ለጓደኛ የምታወሪ ነው እኮ ለእህትሽ ለእናትሽ የማታወሪው። ጓደኛ ማለት እኮ እንጃ ላይ ሆነው የሚረዳቸው ያጣሉ፣ መድኃኒት የሚያቀብላቸው ያጣሉ። ወይ አደጋ ደርሶባቸው በመኪና አደጋ እግራቸው ይቆረጣል። የሆነ ነገር ሆነው ይቀመጣሉ። እሱ እንደውም እድለኛ ነው ወደ እረፍት ማድረጉ ወደዛ ሰላም ወዳለበት ዓለም መሄዱ። እዛም ሄደው ግን ፈጣሪ ይጠይቀዋል አንቺ ላይ ስለሰራው ግፍ። አንቺ ግን ለልጅሽ ምንም አይነት ቦታ የለሽም። ስለሱ ብቻ ነው የምትንገበገቡ። ልጅሽስ ማን አለኝ? እሱ ከሌለ ያለሽ ከሷ ውጭ ምን አለኝ? እኔ ማለት እንደዛ ምለው እኮ ብቻዬን ምንም ስለማልችል ነው። ብቻዬን ምክንያቱም ብቻዬን የለመድኩት ነገር ምንም ስለሌለ ነው። ብቻሽን አሁንና ያስሱ ምን ጠቀመሽ? አንቺ እኮ ነሽ ሰው ቤት ልብስ እያጠብሽ በየሰው ቤቱ በር ላይ ህፃን ልጅ ይዘሽ እየሄድሽ ልጅሽን በር ላይ እያስቀመጥሽ ፈጣሪ ድህነትሽን፣ ችግርሽን፣ ምስኪንነትሽን አይቶ ጥሩ ልጅ ማትረብሽ ልጅ ስለሰጠሽ ልጅሽን አስቀምጠሽ የ2 ብር ብስኩት እየሰጠሻት እየበላች አንቺ ቁጭ ብለሽ ልብስ አጥበሽ ያሳደግሻት ምኑን አብሮሽ ሆነ እሱ? አንቺ ሰው ቤት እያጠብሽ አንቺ በየሰው ቤቱ የድግስ ቤት ምግብ እየሰራሽ ያሳደግሻትን ልጅ ብቻዬን አይደለሁም ብቻሽን ነሽ። እሱ አልጋ ላይ ብቻ ነበር የነበረው። የት ነበር ከአልጋ ላይ ውጭ? ብቻሽን ሰርተሽ ቤትም መተሽ ሰርተሽ ራት ሰርተሽ እያበላሽው አልጋ ላይ እየሰጠሽው የእሱ መኖሪቱ ጋር ነው። አደኢንድ ልጅሽን ጥለሽ አረብ ሀገር መተሽ አረብ ሀገር ላይ እየሰራሽ ብር እየላክሽለት ከሴት ጋር ሲጨፍር የነበረ ሰው
ይቅርታ እኔ ሙት መውቀስ አልፈልግም፣ ግን ማለት ነው የውልሽ አናስመስል። እውነታውን ስንነጋገር ፈጣሪ ያንቺን እንባ ነው የከፈለው። አንቺ ደጋግመሽ 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 ደጋግሞ እየበደለሽ ደጋግመሽ ይቅር ስላልሽ በጣም የዋህ ነሽ። ከብዙ ሴቶች ጋር ማግጦብሽም ከገዛ ጓደኛሽ ጋር ማግጦብሽም ይቅርታ ስታደርጊለት ነበር። ይህንን ሁሉ ፈጣሪ አይተው ተቆጣ። በዛ ስለበዛ ፈጣሪ ተቆጣ። ስለዚህ እንደውም ከዚህ ታሪክ ሌሎች ወንዶች ሊማሩ የሚገባቸው ነገር ሴቷ የመበቀል አቅም ባይኖራት፣ ሴቷ አልቅሳ ዝም ብትል ይቺ ልጅ ለአመታት ያለቀሰችውን እንባ ፈጣሪን አስቆጥቶት ነው መንገድ ላይ በሰው እጅ ነፍሱ እንዲጠፋ ያደረገው። ስለዚህ ሌሎች ወንዶች ሊማሩ ይገባል። ከዚህ ካልፈለገ ወንድ ልጅ መሄድ ነው እንጂ ያለበት ከአንቺ ጋር እየኖረ ንቀት እላይሽ ላይ ሌላ ሴት 11ኛ አመቷ ይኸውልሽ፣ የእሱ ዳፋ ማለት ነው 11ኛ የእሱ መዘዝ ነው ይሄ ሁሉ። 11ኛ አመቷ ልጅቷ ኤቢሲዲ በስርዓት አታውቅም። ኤቢሲዲ አታውቅም። ቀጥላ ሀገራት እናቱ ጋር ነች። ማን ጋር ናት አሁን ልጅሽ? እናቱ ጋር ነው ያለችው። እኔ ሄጄ እንትን ማለት አሁን ያለችው ቤተሰቦቹ ጋር ነው። እኔ እየጠበቀ ይሁን እንደውም የማውቀው ነገር የለም። የማወራትም በስልክ እንደዚሁ ቀጥታ መስጠር የልኝ እንዲኖር ለምለም ችግር እንደማመጥ እኔ የጠየኩሽን መልሽ። እሱ ከሞተ በኋላ ነፍሱን ይማረው ሰውየው ከሞተ በኋላ ደሞዝሽን ማን ነው የሚያስገባልሽ? ከሴትዮዋ እየተቀበልሽ ስትልኪ ደሞዜን ይኸውልሽ፣ እሱ በሞተ በ3 ወሩ እሱ ከሞተ እኔ ዝም ብዬ ሳለቅስ ደግሞ አባቴ ሞተ እዚሁ እያለሁ ስደት ላይ ማለት ነው። ወደ ደግሞ አባቴ ሞተ። 7 አመት አላየሁትም። እዛም ሳላየው ድንገት ነው ተጠርቼ የመጣሁት። አላየሁትም። አባቴ ሞተ። አባቴ ሲሞት ደግሞ እናቴ ማገዝ ስላለብኝ በጣም ቤተሰቦች ድሃ ስለነበሩ አባቴ ማገዝ ስላለብኝ ለቤተሰብ አስገባውላቸው። በቃ ከዛ በኋላ ደግሞ እሱ ካስመዘገበልኝ በኋላ ሰራውኝ። አሁን ቅርብ ጊዜ ፓስፖርት ምናምን አወጣሁኝ። በቃ እኔ አሁን ምንድነው የምፈልገው? ሀገር ገብቼ ወደ ሌላ ሀገር መሄድ ነው የምፈልገው። ምክንያቱም እኔ አይመለከተኝም። እኔ ልጅሽን ልታስተምር ይመስሉኝ ለልጅሽ ብዬ ቆንጽላ አናግሬ ራሴ ኦንላይን ትኬትሽን ቆርጬ ከልጅሽ ጋር ልቀላቅልሽ ነበር። አንቺ አላማሽ ገና ልጅሽ ምንም አትመስልሽም። የልጅሽ አለመማር ምንም አይመስልሽም። በፀጉር ሙያ እንደገና ሌላ አረብ ሀገር እና በ170 ሺህ በፊት መንግስት እንደሰጠሽ ሱቅ ትሰሪ እንደነበረው ሱቅ ቸርችረሽ የሆነ ነገር ሰርተሽ ልጅሽን አታስተምሪ። ልጅሽን የሆነ ቦታ ወርወረሽ አሁንም ሌላ ስደት ልትሄጂ ነው። ይኸውልሽ አቡ አንቺ ያልገባሽ ነገር አለ እኮ። ቆይ ልንገርሽ፣ ላስረዳሽና ከተረዳሽኝ ትረጅኛለሽ። እኔ ምንድነው እኔ ካስገባሽኝ እንደዚህ አመቻችቼ ሄዳለሁ ሌላ ሀገር ያልኩበት እኮ የራሴ ምክንያት አለው። ወይ አይደለም እኔ ቤት ተከራይቼ ነው ማስተምራት ወይስ እንዴት ነው? ምክንያቱም እኔ እየሰራው እሷ ብትማር ይሻላል ካለችበት ከበግረኝነት ትሁን ምን እንደሆነ በቪዲዮ አላት ፎቶዋን ላይ እንደዚህ አይነት ህይወት ውስጥ ስላለው ነው እንጂ ስሚኝማ ወይ ስሚኝ። አዎ ቤት ትከራያለሽ፣ የሆነች ትንሽዬ ቤት 7,000 10,000 ብር ትከራያለሽ። የሆነች ስራ ትጀምሪያለሽ። ቡና ጠጡ የሚሆን ምንም ባለችሽ 107,000 ያስጀምራል። ቡና ጠጡ ትጀምሪያለሽ። ቡና ጠጡ እየሰራሽ ልጅሽን የመንግስት ትምህርት ቤት በነፃ ታስተምሪያታለሽ። ከዛ እንጀራ ሽሮን በልታችሁ ምንም በልታችሁ ከልጅሽ ጋር ትኖራላችሁ። ልጅሽ እስከ ዛሬ የተበደለችው አይበቃም? በ11 አመቷ ኤቢሲዲ አትችልም አልሽ። አሁን የኔ ልጅ ኑኑ 7 አመት አልሞላትም ገና ኔክስት መንዝ ነው የሚሞላት። ትጽፋለች፣ ታነባለች፣ ሁሉን ነገር ጎግል ላይ ገብታ ሰርች ማድረግ ትችላለች ስለተማረች። ልጅሽ ደግሞ ከሷ በላይ ናት እድሜ፣ ከሷ በላይ ማድረግ ትችላለች። አንቺ ከፈለግሽ እድሜዋ እየተቃጠለባት ነው። የአንቺ ህይወት የተበላሸው አንቺ የልጅሽ ህይወት ሊበላሽ ነው። 11 አመቷ ሳትማር ከዚህ ነገር ምንም ሊበልጥብሽ አይችልም። ለምን ድንችና ሽንኩርት መድበሽ ጉሊት ቸርችረሽ ልጅሽን አታስተምሪም? ከልጅሽ ይበልጣል እንዴ ሌላው ነገር? ስለዚህ ከወሰንሽ አገርሽ ገብተሽ ልጅሽን ለማስተማር ከወሰንሽ እኔ አግዝሻለሁ። እኔ ቆንጽላ አናግሬ እዛ ፕሮሰስሽን ኦንላይን ጨርስልሻለሁ። ትገቢያለሽ ሀገር ቤት። ከዛ ውጭ ግን ተመለሰሽ በፀጉር ሙያ ሌላ ሀገር ልሄድ ነው ምናምን ከሆነ አያገባኝም። ማለት ምንም የማደርገው ነገር የለም።
አስቢበትና ንገሪኝ። ደግሞ እስከ ዛሬ ዞር ብለው ያላዩሽ ቤተሰብ ዛሬ የምትረጃቸው ደግሞ ምንድን ነው? የዛን ጊዜ እሱ እየማገጠብሽ ከሰዓት ከአንዲት ሴት ጋር ተኝቶ ማታ ከአንቺ ጋር የተኛው ያ ህመም ይራሳሻል እንዴ? የዛኔ ሜጃ ስለሌለሽ አይደል እንዴ? ከማገጠ ባልሽ ጋር ሲማግጥ በአይንሽ አይተሽ ከሌላ ሴት ጋር ተኝቶ እጅ ከፍንጅ ይዘሽው አብረሹ የተኛሹ እኮ ሜጃ ስላጣሽ ነው። የዛኔ ምትሄጂባቸው ያልነበሩሽ ቤተሰቦች ዛሬ ለገንዘብ ሲሆን አረብ ሀገር ስትሆኝ ኬት መጡ? የት ነበሩ? የዛኔ የት ነበሩ? ዛሬ አረብ ሀገር ስትሆኝ ለገንዘብ ጊዜ ቤተሰብ ኖረሽ እንዲረዳ ቤተሰብ ለምለም ወይዬ የዛን ጊዜ መውደቂያ የለኝም ሜጃ የለኝም ብለሽ ነው አደለ? ባልሽ ከሌላ ሴት ጋር ተኝቶ የገዛ አልጋሽ ላይ አግኝተሽው እንደዛም ሆኖ ቤቱን ጥለሽ ያልወጣሽው የዛን ሁለት ማታ አብረሹ ያደርሽው ሜጃ ስለሌለሽ መውደቂያ ስለሌለሽ ጎዳና እንዳትወጪ ነበር። ዛሬ ኬት መጡ ቤተሰቦችሽ? ዛሬ የምትረጃቸው ቤተሰቦች ኬት መጡ? የሚረዱት ቤተሰቦች የዛኔ የት ነበሩ? መውደቂያ እኔ አንድ ነገር ልንገርሽ፣ ችግርን ስላሳለፍኩት ሰው ተቸግሮ ማየት አልፈልግም። ለዛ ነው፣ ሌላ ምንም አይደለም። ምንም አይነት እንትኖረት አይደለም። ምክንያቱም የሰው ልጅ በምድር ላይ ብቻ ነው ሊረዳዳ የሚችለው፣ በዛ ብቻ ነው። የአንቺ ጅልነት ደግሞ ኦቨር ሆነ። የአንቺ ጅልነት በጣም በዛ። በቃ አሁን ትነቂያለሽ፣ ንቂ። የራስሽ የአንቺ ጅልነት የአንቺን ህይወት አበላሸ። የልጅሽን ህይወት ግን ሊያበላሽ አይገባም። ኦኬ፣ ልጅሽ መማር አለባት። ትናንትና በችግርሽ ጊዜ መውደቂያ ስታጭ ያልነበረ ቤተሰብ ዛሬ ሊኖር አይገባም። ገንዘብ ሲኖርሽ አይደለም ቤተሰብ የሚያስፈልግሽ፣ በሌለሽ ሰዓት ነበር ቤተሰብ የሚያስፈልግሽ። አንቺ ቤተሰብ የለሽም፣ ብቸኛ ነሽ። ያለችሽ ልጅ ናት። ለልጅሽ ኑሪ። በዚህ ከተስማማሽ እኔ ያግዝሻለሁ። ነገ ከገባሽ በኋላ ሀሳብሽን ቀይረሽ ልጅሽን ጥለሻት የማትወጪ ከሆነ የምታስተምሪያት የምታሳድጊያት ከሆነ እኔ ያግዝሻለሁ። አስቢበት። እሺ፣ ተቀጥረሽም እኮ እኔ መሄድና ተቀጥረሽም እኮ ኢትዮጵያ ውስጥ እኮ እየሰራሽ አንድ ልጅ ታቅሻል። አንድ ልጅ የመንግስት ትምህርት ቤት ማስተማር ሀቡዬ፣ እኔ ኢትዮጵያን ብኖር እኮ ስልሽ ለእሷ የተሻለ ህይወት በማሰብ ነው እንጂ እኔ ኢትዮጵያን ብኖር አልኩሽ፣ ኢትዮጵያን ብኖር የትም ብሄድ እጄ ወርቅ ነው። ብሰራ ፀጉርም ብሰራ ምንም ብል እኔ መኖር እችላለሁ። የትም ሰው ይወደኛል፣ እግዚአብሔር ይመስገን። የትም ቦታ ሰርቼ ነው በጉልበቴ ነው የማድረው። ታዲያ እንደዛ ግን እኔ እዚህ ሴትዮዋ ስለተጫወተችብኝ ነው። ታውቂያለሽ ለምለም፣ ስሚኝ፣ ለልጅ የተሻለ ህይወት ማለት ምን ማለት እንደሆነ ታውቂያለሽ? ከእናትና ከአባት ጋር ማደግ። ይኸውልሽ አባት የለም ነፍሱ ማረው፣ አንቺ እናቷ ግን በህይወት አለሽ። ልጅ ማለት ነው ባዳ ጋር ሰው ጋር ተቀምጦ በርገር ከሚበላ ከእናቱ ጋር ሆኖ ቂጣ ቢበላ ያ ልጅ ደስተኛ ነው፣ በራስ መተማመን ይኖረዋል። ገባሽ? እቺ ልጅ ሴት ናት፣ እየደረሰች ነው። 11 ዓመት ሳትማር ሰው ጋር ተቀምጣ አታሳዝንሽም? አንቺ እናቷ በህይወት እያለሽ የመንግስት ትምህርት መግባት ላይ ሆነኝ ያው ብትሄጂ አትከሰሽም እያሉ እያስፈራ ነው። ታውቂያለሽ? ማን ነው እየደወለ